ደቂቅ ኢትዮጵያ ልብ አንጠልጣይ የህይወት ታሪክ ክፍል 3 ደራሲ ዮሴፍ አባይ ተራኪ ረዚቃ መሐመድ። ለሚስክ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ በአክብሮት ጋብዛለሁ። ቪዲዮን ላይክ በማድረግ ጀምሩ። አዲስ ናቸው እነዚህ ልጆች ብሎ ሲሳይ ጠየቃት። ታክሲዋ በቅርብ ነው የጠፋችው። ያቺ ከኳታር የምትሰራበት ሸሪካ ወደዚህ ቀይሯት ነው የመጣችው። የት ነው የምትሰራው? ዱባይ ሞል። የትኛው ሱቅ ብሎ ሲጠይቃት ገላመጠችው። መጠጧን ጭልጥ አድርጋ እስካሁን ሳታቀርተ ነው? ለአንተ ምን ይሳናሃል? ሞቅ እያላት ነው። የት እንደምትሰራ ባያውቅም እንድትነግረው አልጎተጎታትም። ሁሉን አውቃ እንደሆነ ስለነገረችው ደስ አለው። ቀስ ብዬ ደርስበታለሁ ብሎ መጠየቁን ተወ። በአፍታ ዝምታቸው መሀል ዳንኤል ወደ እነሱ መጣ። እየጠጣችሁ አለ ዳንኤል። የውስኪ ጠርሙስን እያዞረ ለእንግዶቹ መጠጥ እየቀዳ ነበር። ጎሽ ዳንዬ፣ ለነፍስ ደራሽ ብላ ከመጠጡ እንዲቀዳላት ኤልሳ ብርጭቋን አስጠጋችለት። ሲሳይ ዳንኤልን ገላመጠው። ከቅርብ ጊዜ ወዲህ አይዋደዱም። ዳንኤል አጠገቡ ሲሆን ሁሌም ደስ አይለውም። አሁንም ለነገር የመጣን የመሰለው ሁኔታውን የተከታተለ በቃላትና በሽሙጥ ሁሌም አናቱን ስለሚለው ዳንኤል ላይ ጥላቻ አድሮበታል። ቀድሞ ጥሩ ጓደኛ እንዳልነበሩ ከትንሽ ጊዜ በኋላ በተገናኙ ቁጥር በነገር የሚጠዛጠዙ ባላንጣዎች ሆነዋል። ደሞም ማንን እያማችሁ ነው? አለ ኤልሳን እያየ። ሲሳይም በነገር ወጋ ማድረግ ጀመረ። ምን አገባ አለው ሲሳይ በንዴት ድምፅ። የፈራው አልቀረም። እስኪ ገምት አለችው። ሲሳይን የማይፈራና ሊያናድ የሚችል ሰው አንድ ዳንኤል ብቻ እንደሆነ ታውቃለች። ጦርነቱን ማፋፋም ፈልጋለች። ንዴቱ ይበልጥ ጨመረ። ሰው ተጫወተ ማለት ሀሜት ላይ ነው ማለት ነው ሲል ሲሳይ እሳት ያለበት ጤስ አይጠፋም ብዬ ነው። ለነገሩ ታምራት ባለበት ቁም ነገር አለ። ታምራት የማይሰማ መስሎ ወደ ሌላ ቦታ ፊቱን እንዳዞረ ነው። ዳንኤል የእሱን ስም ሲጠቅስ ደበረው። አይደል ታምራት አለ ዳንኤል እንዲሰማው ድምፁን ከፍ አድርጎ። አልቀረለትም። ታምራት የውሸት እንደ መንቃት ብሎ ምን አልከኝ? ምን አመለጠኝ አለ። ምንም ታሜ ብሎ መለሰ ሲሳይ በመጣደፍ። ምን ነው ሲስ ታምራትን ከጨዋታው ለማግለል አሰብክ? ኧረ እባክህ አንተ ልጅ ተው፣ ይሄን ነገር መጠምዘዝ ይቅርብህ። በቃ ሰው ከመልከፍ በቀር ችሎታና ሙያ የለህም ማለት ነው አለው ንድድ እንዳለው። ሙያማ አለኝ፣ ለዚያው ምርጥ ሙያ ምርጥ ስራ አለና ዳንኤል ታምራት ይህንን እጅን ታየዋለህ አለው ጠርሙሱን አስቀምጦ ሁለት እጆቹን በመዘርጋት መዳፎችን እያሳየው። የዳንኤል ጥያቄ ግራ እያጋባው አዎ ብሎ መለሰለት። ይሄ እጅ አለ ዳንኤል፣ ይሄ እጅ ደምም ላብም እንባም አያውቀውም። የንጹህ ሙያ ባለቤት እጅ ነው። በንጹህ ስራ መኖርና መከበር ብቻ የሚፈልግ እጅ አለው። ነጻነት የተሞላበት ፈገግታ ፈገግ አለው። ሲሳይ ምን ለማለት እንደፈለገ ገብቶታል። ንዴቱን ዋጥ አድርጎ ምንም ላለመናገር ከራሱ ጋር ታገለ። ብስጭቱን በማሳየት ሊያስደስተው አልፈለገም። ምን ለማለት ፈልገ ነው ብሎ ታምራት ጠየቀው። ያወቀ ያውቀዋል። አንተም ጊዜው ሲደርስ ታውቀዋለህ። ምናልባትም አውቀው ይሆናል። ዳንኤልና ኤልሳ ሲሳይን አይተው ተጠቃቀሱ። እና ኤልስዬ ወዝወዝ እንበል ብሎ ዳንኤል እጇን አፈፍ አድርጎ ከተቀመጠችበት አስነሳት። የሲሳይ ንዴት የሚጭረው ነገር ስላጠራጠረው ነው ወጋ አድርጎት ዞር ማድረግ የፈለገው። ኤልሳ የሲሳይን ጉንጭ ስማ ታምራትን ጨብጣ ዳንኤልን ተከትላ ቀንጠስ ብላ ተነሳች። ሲሳይ ንዴቱን በዝምታ ሊያዳፍነው አልቻለም። ዳንኤል ሊያስወግደው የማይችል ህመም ነው የሆነበት። በተገናኙ ቁጥር ያቆስለዋል። እያሳደደ የሚያበግነው ክፉ ባላንጣው አድርጎ ነው ዳንኤልን የሚያስበው። በረጅሙ ተነፈሰ።
ምን አናደደ? አለ ታምራት። እንዴት አልናደድ? ደላላነቴን ለመናገር እኮ ነው ደም ላብ ምናምን የሚለው። ስም አልጠቀሰ፣ አንተ ምን ቸገረ ያለውን ቢል። አጠገባችን አሁን ከኔ ሌላ ማን ደላላ አለ ታሜ? አሁን እንደው ማንን ለመልከፍ እንደመጣ ጠፍቶ ነው? ታምራት መልስ አልሰጠውም። ሲሳይ ግን በብሶት ቀጠለ። ንግግሩ እኮ አጥንት ሰባሪ ነው። ትንፋሽ አቆሟል። በአንድ ቃል ብቻ ልብ ላይ ህመም መፍጠር ይችላል። ሰው ለማሳመም የተፈጠረ ከይስ እኮ ነው ዳንኤል ማለት። መሀይም፣ ጭንቅላተ ቢስ። ተው እንጂ ሲሳይ፣ ከጉግል እስከ ጉግል የሚያነበው ሰው ነው እንደ መሀይም የምትለው? አለው በትዝብት አነጋገር። ምን ይሄ ነገር ይጎልጉል እንጂ ምን ያለባል ብለህ ነው? ቢያነብም ነገሩን የሚያነበው ሰውን ለማብገን። የማይመች ከሆነ እሱን አለመቅረብ ነው፣ ፊት አለመስጠት። አታገኘው፣ ስታገኙም እሱ ይለፍልፍ፣ አንተ መልስ አትስጠው አለው በምክር አዘል አነጋገር። እሱ እባክህ መሽገር ነው ቢርቁት የማይገባው። መጦ ልክክ ነው። አታይም ተስፍሎ እንዴት ልጥፍ ብሎ እንደሚኖር አለና እንደ መንቃት ብሎ፣ እውነትህን እኮ ነው። ከእንዲህ አይነቱ ሰው ጋር አብሮ መዋል ምን ይጠቅማል? ክፋትን መማር ብቻ። ይኸው የተስፉ ፍቅር ላይ ውሃ ቸልሶ አይታይም? ተስፎን እንዴት ትካዜ ውስጥ እንደከተተው። እንዴት? ተስፉና እጮኛው ተጣልተዋል አሉ። መቼ? አልሰማውም ባክህ አለው ወደ ማጋነን በሚወስድ አጠያይቅ። በቅርቡ ነው አለው በደንብ ሊያወራለት በሚያጓጓ ሁኔታ። ማን ነገረህ? ዳንኤል። ቲሽ አለ ሲሳይ እንደ ማጥላላት እጁን እያወናጨፈ። ታምራት ፈገግ አለ። ሲሳይ ረስቶት ነው እንጂ ከዚህ በፊት ለታምራት ነግሮት ነበር የተስፉ ከውጭኛው ጋር መቀያየምን። ደሞም ዳንኤል ክፉ ከመናገር ውጭ እንዲቁም ነገር ሊወጣው። ዳንኤል ያለበት ቦታ ቁም ነገር ሳይሆን ሽሙጥን ያለው ወሬ እያስወራ አድማጭ ከመሆን በቀር የጨዋታ ተካፋይ መሆን እንኳን አትችልም። ለሰው ያለው ንቀት እኮ ወደር የለውም። እሱ ነገር ሰውን ይፈልግ እንጂ መቼ ራሱን ኃጢአት ያወራና። ይሄን ያህል አለ ታምራት የሲሳይ መሬት ገርሞት። አዎ ይሄን ያህል አለ ቃላቶችን ተጭኖ። ማንም ሰው ለሱ ትንኝ ነው። በንግግሩ ሰውን ይጨፈልቃል። እሱ ያለበት ቦታ መገኘት እውነቴን ነው የምልህ ስቃይ ነው። ለምን እንደሆነ አላቅም። እሱ ካለ ያነስኩ እየተጨማደድኩኝ ስብርብር ብዬ የምወድቅ ይመስለኛል። የበታችነት መንፈስ እንዲያድርብኝ የማይቆፍረው ጉድጓድ የለም። በስራዬ በደል የፈጸምኩኝ አስመስሎ ፍንትዋ አድርጎ ለማሳየት ይሞክራል። እየቀጠፈ ያሰቃየኛል። አንድ በአንድ ያልሰራሁትን ስህተት ፊቴ ለማቆም ይሞክራል። አልወደውም አለ ሲሳይ መረር ብሎ ንዴት በሞላው ድምፅ። ንግግሩን ጥላቻ ሞልተውታል። ዳንኤል ፍንትው ብሎ የሚያሳየው እውነታ አንድ በአንድ አእምሮ ላይ ተደቀነበት። ለታምራት ግን የዳንኤል ወሬ እውነትነት እንዳለው ለማሳየት አልፈለገም። ታምራት በዝምታ ሲሳይን እያጤነው ምን መናገር እንዳለበት አሰበ። ብዙ ጊዜ ዱላ ቀረሽ ጸብ ላይ ሆነው አጋጥመውታል። ከጀርባ ሌላ እሱ የማያውቀው የሚያጋጫቸው የግል ጉዳይ ኖራቸው ብሎ ይጠረጥራል። ማወገን አልቻለም። ሲሳይን ሲጠይቀው ዳንኤል በማገኘው ገንዘብ ይቀናብኛል ብሎን የመለሰለት። ዳንኤልን ለምን ከሲሳይ ጋር እንደሚናቆሩ በጠየቀው ጊዜ ለራስ ምቾት ሰውን እሳት ውስጥ የሚከትን ሰው ባገኘሁት ቁጥር ከእውነታው ጋር ሳፋጥጠው የህሊና እረፍት አገኛለሁ። የዜግነት ግዴታዬን እየተወጣውን የሚመስለኝ ነው ያለው። እንደሚለው አንተ የምታመጣቸውን ሴቶች ትበድላለህ እንዴ? ሳትዋሽ ንገረኝ ብሎ ጠንከር ብሎ ጠየቀው። ታሜ ደግሞ ስንቴ ነው እየማልኩ የምነግርህ? እኔ ያለ ትክክለኛ ወረቀት ማንንም አላመጣም። እኔም እኮ ኢትዮጵያዊ ነኝ። የዜግነት ግዴታ አለብኝ። ዳንኤል በማገኘው ገንዘብ ስለሚቀና ነው እንደዛ ብሎ የሚያስወራብኝ ያልኩ። በዛ ላይ እሱ በስራው ደስተኛ ስላልሆነ ሁሉም እንደሱ እንዲከፋ ስለሚፈልግ ነው። በስራዬ እንዳልደሰት ነው ስሜን የሚበክለው አለው ጥላቻ ባጠላው ንግግር። ሲሳይ ከዚህ በፊት እንደነገርኩ እነዚህን እህቶቻችንን የምትበድል ከሆነ እኔ እናንተ ጓደኛ ሳንሆን ጠላት ነው የምንሆነው። እንደ ዳንኤል በስድብ ሳይሆን በህግ ነው የማሳድድህ።
ብሎ ማስጠንቀቂያ ሰጠው። ተው እንጂ ታሜ፣ አንተም የዳንኤልን ስም ማጥፋት አምነህ ተቀበልክ? አንተም ታሜ፣ ኧረ ተው አለው በለመመጥ። እንደዛ አልወጣልኝም። የሚወራው ሆኖ ቢገኝ የሚሰማኝን የነገርኩ አለው ጫን ብሎ። ሲሳይ በንዴት እጆቹን እያወናጨፈ ከመቀመጫው ተነስቶ ወደ ሽንት ቤት አመራ። ዳንኤል እየገረመ ማንንም ቻው ሳይል ውልቅ ብሎ መውጣትን ፈልጓል። ወደ ዋናው በር እንደ ማምራት ብሎ መለስ አለ። በሀሳቡ አልዘለቀም። ከታምራት ዳንኤልና ኤልሳ በስተቀር ንዴቱንና ሁኔታውን ያስተዋለ ሰው ስለሌለ ጥሎ መሄዱ እድ መስጠት መስሎ ታየው። እንደታዘበው ሁሉም በራሱ ጉዳይ ተውጧል። የቤቱ ኮሪደር ጋር የነበረችው ልጅ ቀሚሷን ያስተካከለች ወደ ሳሎን ስትመጣ እየተወላገደች ነው። ሲሳይ ሀሳቡን ቀይሮ ወደ ሽንት ቤት ሲያመራ ተላለፉ። ዞር ሲል ድንብርብር ብላ ስትቀመጥ አያት። አፍራለች። አቀርቅራ ጸጉሯን በእጇ ታሰማምራለች። ቀጥሎ የወጣውን ሰው ሲያይ ነገሩ ገባው። አይን ላይን ታይተው ተጠቃቀሱ። አዲስ ነገር እንደተፈጠረ ታወቀው። ከልጅቷ ጋር ወደ ኮሪደሩ ሲሄድ መጀመሪያም አይቶታል። ሽንት ቤት አሳይቷት የተመለሰ እንጂ በዛው አብሯት የቀረ አልመሰለውም ነበር። ንዴቱን የሚያስረሳ ነገር በማግኘቱ ውስጡን ቀለል አለው። ትኩስ ወሬ አእምሮውን ፈታ አድርጎለታል። ዳንኤል የፈጠረበት ብስጭት እየለቀቀው ሄደ። ነገ ስሜ ይጠፋል እንግዲህ አለ ተስፋ ክብሮም አጠገቡ መጥቶ ሲቀመጥ። የትኛውን ጥሩ ስሜን የሚጠፋው ብሎ የፌስ ሳቅ እየሳቀ በጥያቄ መልስ መለሰለት። ክብሮም ደስ የሚል ስሜት ውስጥ ነው ያለው። ቻለው እንግዲህ የኢትዮጵያኖች ዱባይ ለስራዋ ሚጢጢ ለወሬ ደግሞ ይበልጥ ትጠባለች። ምን አስጨነቀ? ለምርጫ ልወዳደር፣ ስራዬን አላጣ፣ ባላረገው እንኳ ይወራል። ይልቁን የመኝታ ቤትህን ቁልፍ ስጠኝ ብሎ ለመቀበል እጁን ዘረጋለት። ለምን ብሎ ጠየቀው በገረምት እያየው። ከልጅቷ ጋር የጀመርኩትን ልጨርስ። አልሰጥህም። የድፍረት ንግግሯ አናደደው። እሺ የትንሿ መኝታ ቤት ቁልፍ ስጠኝ አለው ጸጉሩን እያሻሸ። አትጨማለቅ፣ ምንም ቁልፍ አልሰጥህም አለው ፈርጠም ብሎ። ውስጡ እንደበገነ ነው በሁኔታው። ለመሆኑ ሴቶችን ግን እንዴት ነው የምትስባቸው ብሎ ጠየቀው። ስለቴት ያለኝን ግምት አላውቅም። አንዲት ከዚህ በፊት ህይወቴ ውስጥ ትልቅ ቦታ የነበራት ሴት ሌሎቹን ሁሉ ከስሜቴ ውጭ ለምንም ነገር እንዳላስባቸው አድርጋ ትታኝ ሄዳለች። ክብሮም ስለ በፊት ሚስቱ እያወራ መሆኑ ተስፉ ገብቶታል። አንዴ ማውራት ከጀመረ ደግሞ ብሶቱ ማቆሚያ የለውም። እሺ ከልጅቷ ሌላ ምን ሆነ ወደድክላት ብሎ ጠየቀው፣ ወሬውን ለመቀየር አስቦ። እሱን እንዳይነበር እኮ ቁልፉን ስጠኝ አልኩ። ትንሽ ገመድ አፍ ነች እንጂ በጣም ምርጥ ልጅ ነች። አማርኛዋ ደግሞ የከተማ አይደለም። አማርኛ እኮ የከተማ ቋንቋ አይደለም። ከገጠር ወርሶ አወራው እንጂ ከተሜው ራሱ የሚለው ቋንቋ እኮ የለውም አለ ተስፉ። እኔ የፈለኩት የአማርኛ ቋንቋ አመጣጥ ገለጻውን ሳይሆን የመኝታ ቤትህን ቁልፍ ነው። እንዴ ትንሽ እንኳን አታፍርም አለው በንዴት ቃላቶቹን ጫን እያደረገ። ለምንድን የማፍረው? የተስፉ ንዴት አላስደነገጠውም። በስራህ ነው። በማያሳፍር ነገር ማፈር አያሳፍርም ብለህ ነው ወንድም አለ። ይልቁንስ ቁልፉን ስጠኝ። እጁን እየዘረጋ። ምን ሆነህ ነው ግን? ሽንቴን ወጥሮኝ አለው ክብሮም በቀልድ። ያው ሽንት ቤቱ ክፍት ነው ብሎ በእጁ አሳየው። እንደውም ጥሩ ሀሳብ አመጣ ብሎ በደግ ሲል እጁን ሳባ አድርጎ አስቀመጠው። አንተ ሰውዬ አርፈ ተቀመጥ። ዛሬ ወካተን ሴት እዚህ የማይሆን ነገር ስታደርግ አታፍርም? ኧረ እባክህ አንተ ልጅ በሰው ፊት ልታዋረደኝ ነው እንዴ? ምን ሆነ ነው የምትዋረደው? በስራህ ነው። ታዲያ ለምን አልከኝ? እኔ ለድሬ አልጠራሁም። የምትጠጣ ከሆነ አርፈ ጠጣ፣ አለበለዚያ ጥርግ በል ውጣልኝ አለው ተቆጥቶ። ላፍታ ክብሮም ዝም አለ። ተስፉ በጣም እንደተናደደበት ገብቶታል። አጋጣሚውን ደጋግሞ መጠቀም ይፈልጋል። ከልጅቷስ ጋር መቀመጥ ይቻላል?
አለው ፍቃድ በሚመስል ጥያቄ። አይቻልም። ከፈለክ ሲሳይ ጋር ተቀመጥና ወሬውን በደንብ እንዲያብራራልህ ያደረግከውን ንገረው። ያው ከሽንት ቤት ወጥቶ ያንተን መምጣት በጉጉት እየጠበቀ ነው። እሺ ብሎ ተነስቶ ወደ ሲሳይ ሲሄድ ቁጭ በል አለው ንዴት በተቀላቀለበት ትዕዛዛዊ ድምፅ። ክብሮም እየሳቀ ተቀመጠ። ተስፉ በብስጭት መንፈስ በረጅሙ ተነፈሰ። ሆን ብሎ የሚያናድደው መሰለው። ተስፉና ክብሮም እንደ ታናሽና ታላቅነታቸው ተስማምተው አያውቁም። እናቱ ጋር አገር ቤት ሲደውል ለአመት በዓል ከእናንተ እንዳይነጠል አደራ ባይሉት አይጠራውም ነበር። ልጅቷን አያት። አሁንም አቀርቅራለች። ታውቆብኛል በሚል የሀፍረት ስሜት የሰውን አይን ሽሽት ራሷን ወለሉ ላይ በማቀርቀር መደበቅ የፈለገች ትመስላለች። ክብሮምን እንዳትነሳ ብሎ አስጠንቅቆት መጠጥ ሊቀዳለት ሄደ። እንዳቀረቀረች ነው። ተስፉ መጠጥ ቀድቶለት ሲመለስ ጠርሙሱን ለክብሮም ሰጠው ለራሱ እንዲቀዳ። ክብሮም ሳቁ መጣ። ታናሹ ቢሆንም እንደ ታላቁ ሲቆጣው ምንም አልተሰማው። የሚያደርገው ነገር ትክክል እንዳልሆነ ቢረዳም ለሁሉ ነገር ግድ ስላጣ ሀፍረት አልተሰማው። ሲሳይ ከታምራት ጋር እያወራ ሁኔታቸውን ይከታተላል። ንግግራቸው ባይሰማውም በእንቅስቃሴያቸው የሚያወሩት ገብቶታል። የሚያዩ ነገር ዳንኤል ጭሮ የሄደበትን የንዴት ስሜቱን እያቀለለለት መጣ። የወንድማማቾቹ ሁኔታ አዝናኝ ትዕይንት ሆኖሉት ፈታ አደረገው። በቃ አንተ ግድ የለህም ማለት ነው? ለራስ ግድ ባይኖርህ እንኳ ለእኔና ለእህትህ ስም አትጨነቅም አለው ጭንቅ ባለ አነጋገር። እኔ ስም የሚሉትን ነገር ነው የሚገባኝ። ሰው በስሙ አይኖር። እንዲያ ቢሆን እንዲህ ሰብሰብ ብለን ባልተገናኘን ነበር። እዚህ ቤት ያለው ሰው ሁሉ የተለያየ ምግባር ያለው መሆኑ አስተውለዋል። ግን አንተ ደግሞ በእኔ ትዋረድ። በስራ ነው አንተነት የሚለካው። እህታችንም እንደዚሁ። በዛ ላይ አጥር መዝጊያ የሆነ ባል አላት። እኔ ቀላቅሉኝ አላልኩ። ራሳችሁ ነው እዚህ ሀገር ያመጣችሁኝ። ራሳችሁን የምትጋብዙኝ። በራሳችሁ ግብዣ አቃቂር ለምን ታውጡልኛላችሁ አለ ንጭንጭ ባለ አነጋገር። ክብሮም ሀሳቡ እዛው ልጅቷ ጋር ነው። ቸኩሏል ከሷ ጋር ለመሆን። ተስፉ ደንቃራ ሆኖበት የሚሆነውን አሳጣው። እሺ እኛ ስጋህ ነን ቁርጠን አንጥለ። ያች ለመከራ የፈጠራት ጓደኛ ብትሰማስ? ስለ ቤዛ ነበረ ተስፉ የሚጠይቀው። መች መስማቷ ይቀራል። ሲሳይ እዚህ ያለ አይደል አለው በግድ የለሽነት አነጋገር። ብትለይህ ምንም ግድ የለህም ማለት ነው አለው እጆቹን ፊቱ ላይ በግርምት አድርጎ እየተመለከተው። እንኳን እሷ የልጄ እናትም ትታኛለች። የመለየቱን ጣጣ ለኔ ተወው። አዲስ ነገር አላደረኩ አለው የተስፉን መገረም በግርምት እያየ። እሷም ልክ እንዳንተ በፊኗ እንድትሄድ እየገፋፋት እኮ ነው። ታውቀዋል ግን ብሎ ሲጠይቀው ኧረ እሷ አስጨዋነች። የሴት ነገር ገና ስላልገባ ነው። ሴቶች በእነሱ ላይ ሌላ ሴት ካላስገባቸው ማንም የማይፈልገው ደባሪው እንዲጠበሱን የሚመስላቸው። እናም ይለዩሃል። ሌሎቹ ሴቶች ደግሞ የሰው ባል የሚይዙት ተፈላጊነታቸውን ማሳያ ስለሚመስላቸው ይረባረቡብሃል። አያያዙን ያውቅበታለሁ ብሎ መለሰለት። ይህ አጉል ፍልስፍና አንዛው ተወው፣ በሽታ እንዳይዘ ብቻ። አይዞ ወንድሜ በዝናብ ልብስ ነው የምጠቀመው ብሎ ከመጠጡ ከተገመጨ በኋላ አገር ቤት ያለችው ጓደኛ ለምን ይመስላል የምትጫወትብህ ብሎ ጠየቀው። ማነው ትጫወትብኛለች አለው ቦግ ብሎ። ተረጋጋ፣ ዱባይ ለወሬ ጠባብ ነሽ ብለህ የለ ሲለው ተስፉ ባነጋገሩ ተገርሞ ክብሮምን ካየው በኋላ ለምንድን ነው ብሎ ጠየቀው። ስለማትደርብባት፣ ታምነ ስለተቀመጥክላት፣ ስለምትንከባከባት። ሴቶች እንዳንተ አይነት ባህሪ ያለው ለወንድምነት ነው የሚፈልጉት። ቢገባ ወንድም አለም ፍቅር ያለ እልህ አይሆንም። አንተም ችላ ስላለች ነው እንጂ ከልብ ወደሃት አይመስለኝም። ውስጥህን መርምረው፣ እናም ሀቁን ተረዳ። ይልቁንስ ስሜትን አትጉዳ። ስሜት አይቆጠብም። ተቆጥቦ ለአንድ ሰው በግፍ ሊሰጥም አይችልም። በወቅቱ መልስ ያላገኘ ስሜት እንዳባከነ ሰው የሚቆጥረው። ስሜትን ተጠቀምበት። ለምንድን የምደርብባት ብሎ ጠየቀው።
የክብሩም ግርም ብሎት to get rid of an obsession ቢገባ በመማገጥ ፍቅር ይጠፋል እንጂ አይጻናም። ደሞም ለስሜት ከመታመን ለፍቅር መታመን ይበልጣል። ይሄ ትጫወትበታለች ምናምን የሚለው ትርኪ ምርኪ ወሬህን እዛው ሲለው ፍቅር ስሜት ነው የሚያመጣው ባክ መሳሳብ ስሜት አለ አይደል እንዴ? እናም የሳበችን ሁሉ ማፍቀር አለብህ። ማፍቀር ሳይሆን ከሳበችን ጋር ፍቅር ምን ማለት እንደሆነ ማሳየት ፈልጋለሁ። ተስፉ ንዴት ያዘለው የፌት ሳቅ ብሎ አንተ ለጊዜው መስሎ የታየህ ሴት ላይ ሴት መደረብ ጊዜውን ጠብቆ ቅጣቱን ያመጣብሃል። ሴት ከምታሳድድ ስራ ብታሳድድ ያዋጣሃል። ሴቶች ገንዘብ መሆን ከቻሉስ ሲለው አይ ሴቶችን በማሳደድ ገንዘብ ታጣለህ እንጂ ገንዘብ አታገኝም። ባይሆን ለገንዘብ ስትሮጥ ሴት አታጣም። ደግሞ በሴት ገንዘብና ላብ መኖር ጦር አለው። ውድና የተከበራችሁ የሚስኪ ዩቲዩብ ቻናል ተከታታዮቼ ክፍል 4 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣዩ ክፍል እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሆንልኝ።